ጤና ይስጥልኝ የተከበራችሁ አድማጮች። በዛሬው ቪዲዮ አራት አጫጭር ትረካዎችን ከአራት ደራሲያን አስደምጣችኋለሁ። ስራዎቻቸው የተካተቱት ደራሲያን ስዩም ተፈራ፣ እንዳለጌታ ከበደ፣ አበረ ሽፈራውና አድሃኖም ምትኩ ናቸው። ታሪኮቹን አድምጣችሁ የትኛው ቀልባችሁን እንደያዘው በኮሜንት አስቀምጡልኝ። ዛሬ በተለያዩ መተግበሪያዎች ድጋፍ በመላክ ያበረታታችሁኝን ለማመስገን እፈልጋለሁ። በፔፓል መተግበሪያ አግዛችሁን ብርሃን ይመር፣ ሰለሞን አያሌውና ዮናስ ሁንዴ፣ በዚሁ በዩቲዩብ በሱፐር ታንክስ ያገዛችሁን ነጻነት ፋሪስ፣ ቲአር 794፣ ግርማ በየነ፣ ቴንጎ ፈቃዱ፣ 2030 ሲም፣ ዳግ ሚካኤል ወይም ዳግ ፍስሐ፣ ሳሚ ታዴ፣ ሚካኤል ቢ፣ አሊ ኢድሪስ፣ ፍቃዱ ገብረ ዮሐንስና ቡና ኩማ፣ በካሻፕ ያገዛችሁን ሰላም ይሁኔና ገረም ዳኘው፣ ሁላችሁም ከልብ አመሰግናለሁ። ያክብርልኝ። እንደተለመደው ድጋፋችሁ አይለኝ። ወደ ትረካዎቹ አልፋለሁ። በሩ ሲከፈት። ደራሲ ስዩም ተፈራ። በ2010 ዓመተ ምህረት ከታተሙ ደቡብ የ60 ደራሲያን ሥራዎች መድብል የተገኘ። መንደሩ ያለ ወትሮ ጸጥ ብሏል። በግቢው ካሉት 3 ደጃፍ ቤቶች ውስጥ ያ አንዱ በር ብቻ ገርበብ ብሎ ተከፍቷል። ከቤቱ ውስጥ ይሁን በግቢው ለጊዜው ሰው ይኑር አይኑር የሚጠቁም ምንም ምልክት የለም። የሁለቱም ቤት በሮች በቁልፍ ተከርችመው ባዶነታቸውን ይለያል። ገርበብ ያለው በር አዛጋና በወርቀቅ ተደርገው ተከፈተ። ከውጭ ያለው ብርሃን ቤት ውስጥ ሰተት ብሎ ገባ። የገባው የፀሐይ ብርሃን እግረ መንገዱን ከበሩ ደፍ ላይ የቆመውን ሰው ጥላ ከጣውላው ጀርባ ላይ በረጅሙ አጋደመው። የዚህ ብርሃን ትርኢት ስሜት የሰጠው ልዩ ትርጉም ያገኘው ከቤት ውስጥ ላለች ለፍቅርተ ብቻ ነው። ፍቅርተ የውጭውን እንቅስቃሴ ትከታተላለች። የደጃፉ ላይ እንግዳ ወይ አልገባ ወይ አልወጣ፣ ወደፊትም ሆነ ወደ ጎን አይል ረግቶ ቆሟል። ከቤት ውስጥ ያለችው ፍቅርተ ብትሆን ግባ አላለችውም። እንግዳው አስተናጋጅ ተቀባይ አጥቶ ይሁን ሸኝ በማጣት ቆሟል። ከጥላ አናት ላይ ያለው ድቡልቡል ቅርጽ ብቻ አልፎ አልፎ ወደ ኋላም ወደ ጎንም ይዞራል። ከውጪ የሚያጣራው የሚጠብቀው ነገር መኖር አለበት። አሁንም ግራቀኝ ገልመጥ ማለቱን አላቋረጠም። ወይ አልገባ ወይ ቤቶች ብሎ አልተጣራ። በቀኝ እጁ በግልጽ ምንነቱ የማይታወቅ አንድ የሆነ ነገር ጥላ አንጠልጥሏል። ድንገተኛ የማይነቃንቀው ጥላ ወደፊቱ ሳብ አለ። አሁንም ቤቶች ብሎ አልጠየቀም ወይ በፍቅር አልተጋበዘም። ገብቶ ሙሉ አካሉ አልገባም። ጥቂት ቆይቶ ረጅሙ ጥላው ተሰወረና የተነጠፈ ሻሽ የሚመስለው ብርሃን ብቻ ከጣውላው ላይ ተነጥፎ ቀረ። በክፍሉ ሙሉ እረጭታ ሆነ። ጠራራ የሚለው የሙዚቃ ድምፅ፣ የውሾቹና የዶሮቹ ጩኸት በአካባቢው ይሰማል። ብዙ አልጎላም እንጂ ሁለት አጥር አልፎ ቡና ሲወቀጥ ላመለያል ይሰማል። በተቀረ አሁንም የሰፈሩ ጸጥታ እንደቀድሞ ነው። ከመኝታ ክፍሏ ሆና ድንጋጤ ናድ የሚያደርጋት ፍቅርተ የተጋደመው ጥላ ከክፍሉ ወለል ላይ ድንገተኛ ሲጠፋ ትንሽ ትንፋሿ መለስ አለ። ያለ መሰልቸት ታዳምጥበትና ታስተውልበት ከነበረው የቁልፍ ቀዳዳ ቀና ብላ በረጅሙ ተነፈሰች። ለሌላው ቀን እኔ ያውቅበታለሁ አለች። የራሷን ሁኔታ ለመመልከት ጊዜ ያገኘችው አሁን ብቻ ነበር። የልቧ ድምታ ደረቷን ሲደቃው በሆዷ ካለው ጽንስ ይልቅ ንቅናቄውን ላስተዋለው አይን ይጠራል። በሆዷ ደም እንደምትረጭና በልቧ እንዳረገዘች ብቴ በደረቷ አካባቢ ብቻ ዝናብ የዘነመ ይመስል በላብ ተዘፍቃ ለመብለጭለጭ በክፍሉ ያለው ደብዛዛ ብርሃን በቅቶት ይቅለጠልጣል። ጸጉሯ በአንድ በኩል ያለ ስርዓት ተመሳቅሎ ዝንጀሮ ያለበት ነዶ መስሏል።
እኒያ የሚያማምሩ በልቅሶ ቦታ እንኳን በሳቀችባቸው የሚያሰኙ ጥርሶቿ ከጠበል እንደወጣች የማልዶ ተጠማቂ ይንቀጫቀጫሉ። ደጋግማ በከንፈር ተጭና ጥርሷን ግጥም ለማድረግ ብትሞክርም አቅም አነሳት። የበሰለ ጎመን ለማድቀቅ የሚያስችል ያህል ጉልበት የቀራት አልመሰላትም። ተግ ብላ ተነስታ ቀዳዳ ሊያሳያት የሚችለውን አካባቢ ሁሉ አጥርታ አስተውላለች። ክፍሉ አሁንም ርጭ እንዳለ ነው። ገርበብ ያለው ብሮን የፀሐይ ብርሃን ያው እንደ ቀድሞ ተነጥፏል። አንዳችም ሲንቀሳቀስ የሚታይ የሚሰማ ነገር አላጋጠማትም። እፎይ! ሰውነቷ ዘና አለ። አካሏ ከበፊቱ ኃይል እያጠራቀመ በማገገም ላይ ነው። ከግድግዳው ድጋፍ ተንሸራታ መሬት ደረሰች። በረጅሙ ተንፍሳ ጥቂት በጸጥታ ቆይታ ሁለተኛ ግን ብቻዬ ዛሬ አለች። ጸጉሯን በሁለት እጆቿ እየነጨች ከዓይኗ እንደ ተበላሸ ቧንቧ እንባ ጣምራ ጣምራ እየሆነ መውረድ ጀመረ። ሁለተኛ ግን ጓ አለና በሩ ተመልሶ ጸጥ አለ። ክፍሉ መዘጋቱ ነበር። ፍቅርተ ፋታ ባስገኘላት ኃይል ተጠቅማ ድንጋጤ ልዩ ተጨማሪ ጉልበት ሰጥቷት መንጠቅ ብላ ተነስታ በቁልፉ ቀዳዳ ተለጠፈች። የተዘረጋው ስትሻሽ መሰለ የፀሐይ ብርሃን በጨቅጫቃ ጨለማ ተተክቷል። የቀድሞ ምስል ይግባ ወይ ውጭ ቅር አላወቀችም። ከቀድሞ ጋር የሚመሳሰል ወይ የምታውቀው ያላጠራጠራት ነገር ቢኖር የክፍሉን ጸጥታ ብቻ ነው። ሌላው ሁሉ አጠራጣሪ ሆኗል። ምንም ማየት መስማትና ምንም ምልክት ማግኘት አልቻለችም። ከፍርሃቷ መበርከት የተነሳ ለማየት ያላስቻላት የዓይኗን ብሌን የሸፈነውን ባመስሏት ዓይኗን በመዳፏ ጫን ጫን አድርጋ ፈጠጠችውና ተመልሳ በቁልፉ ቀዳዳ የክፍሉን ጨለማ ፈጠጠችበት። ምንም አይታይም። ከብዙ ሙከራ በኋላ ተስፋ በቆረጠ ሁኔታ አበቃ የኔ ነገር አለች። ያላት ቀሪ ተስፋ የሚመጣውን በፍርሃት ትዕግስት መጠበቅ ብቻ ነው። ሌላ ሙከራ ታያት። በዓይኗ መጠቀም ትታ ለጆሮ ቀዳዳን ሰጠች። በርቀት አልፎ አልፎ ከሚሰማው ሞቅ ያለ የመኪና ድምፅ፣ የውሻ የዶሮ ጩኸት ድምፅ በስተቀር በቅርብ የጎላ ድምፅ አይሰማም። ጥቂት ቆይቶ ጆሮዋ ባያይም ሰማ። የበሩ ቁልፍ ሁለቴ እየዞረ ቀጭ ቀጭ ሲል ተሰማት። ቁልፉን ከበሩ ላይ አልተውም። ከዚያ በኋላ ተመልሶ እንደ በፊቱ ጸጥታ ሆነ። ጥቂት ቆይቶ ሌላ ድምፅ፣ የጫማ ኮቴ፣ 1 2 3 የማይታዩና የሚሄዱበት አቅጣጫ የማይታወቁ እርምጃዎች። ከዚያ ለደቂቃዎች የሰማችው ነገር የለምና ጆሮዋ እንደ ዓይኗ መሰላትና ይበልጥ ተደናገጠች። በጆሮዋ ትታ በዓይኗ የሆነውን ለመከታተል ሞከረች። ምንም አይታይም። ያው ጨለማና የለመደችው ጸጥታ በዓይኗና በጆሮዋ ተሰጡ። ጥቂት ይቆይና 1 2 ጸጥታ፣ 1 2 3 እርምጃዎች፣ እንደገና ጸጥታ። ሌላ ትኩስ ጥርጣሬ፣ ሌላ ትኩስ ፍርሃት። የመኝታ ቤቱን በር በጆሮዋ ልትጠጋ የምትችለውን ያህል ተጠጋች። መጠጋት ብለዋለች እንጂ በሩን ሰብሮ ወደ ፈራችው ክፍል ለመግባት ከመታገል ምንም አያንስ። ብቻ ለጊዜው ለፍርሃቷ የለወጠችው ነገር አልነበረም። ከቀድሞ የልብ ምቷ ፍጥነት ጨመረ። ድንጋጤዋ መጠን አጣ። ጥርጣሬዋ በአካሏ ነፍስ ዘራ። ጆሮዋ ምንም፣ ዓይኗ ምንም። ሞት የሚሉት እንዲህ ይሆን እንዴ ብላ ህልውናዋን እንኳን ተጠራጠረች። አለው ይላል ደረቷ፣ ብቻውን ይነጥራል። የልቧ ድምታው ለራሷ ይሰማል። በእጇ ተጫነችው። ለጊዜያዊ ጭንቋ መፍትሄ ለማግኘት የዘላለም ሞት ማስከተሉ ያልገባት ያህል አንድ ወደ ውጭ አንድ ወደ ውስጥ የሚለውን የዝምታ ትንፋሿን በሞከረች ቁጥር ስቃዩ እየበረከተባት ሙከራዋ ትንፋሿን እንዲፋጠን የመግፋት ያህል እየሆነባት ተቸገረች። በአካባቢ ጸጥታ ውስጥ እንደቆየች የጠረጴዛው መሳቢያ ተከፈተ። ምንም አያጠራጥርም። በድምፁ ታውቀዋለች። እንዳመለኛ ልጅ
ተከፍቶ ወይ ተዘግቶ እስኪያበቃ ማላዘን ልማዱ ነው። ለምን መክፈቱ አስፈለገ እያለች ሐሳብ ያዛት። በቃ አለች ቀስ ብላ አፏን ደምደም እያላት። የኔ ነገር አበቃ አከተመ አለች። ማየቱንም ማድመጡንም ሁሉ ትታ ከበሩ ጎን ተሸሸገች። ጠዋት ባለቤቷ መጥፎ አጋጣሚ አስታራቂ ገላጋይ እንኳ ቶሎ ለማግኘት በማትችልበት ቀን አጠመዳት። የምትፈልጋቸው በቅርብ ካለመኖራቸውም ሌላ መንደሩ እሷና በባለቤቷ መካከል በሚደረገው የነጋ ጠባ ጠብ፣ እርቅና ጭቅጭቅ እንዳንገፈገፋቸው ታውቃለች። በባለቤቷ በአስፋው በኩል ደግሞ ሁሉ ነገር አብቅቷል። ዛሬ ከሱ ጋር ለመኖር የመጨረሻ ዕድሏ መሆኑ ነው። ብዙ መክሯታል፣ አስመክሯታል፣ አስጠንቅቋታል። እንድትከበር እንድታስከብረው እንዳትማግጥ ቃል አስገብቷታል። በቀልድም በቁም ነገርም አስታኮ ያለገሳት የምክር አይነት የለውም። ብቻ አምላኬ የዛሬን ብቻ ተለመነኝ፣ እንደ ወትሮ ልብ ስጠው፣ ትዕግስቱን አስታውሰው፣ ገብርኤል የቁልቢ በሚቻላት አቅጣጫዋ እንዳይታወቅ ያለችበት እንዳይሰማም ታገለች። ገብርኤል ከዚህ ጉድ ካወጣኸኝ ለዓመቱ ጃንጥላ፣ ማርያም የጭንቋ ላንቺም በምጠጣው ጽዋ ላይ የወርቀ ዘቦ ልብስ ለወሩ። ድምፅ የሰማች መሰላት። ጸጥ ብላ አደመጠችው። ፍቹ የማይታወቅ ኮሽታ ይሰማል። እምዬ ባክሽን እጁን ያዥልኝ፣ የዋህ ነውና እኔ ብቀጣም በእንቢታይ ነው። ለሱም እዘኝለት፣ በእኔ ነፍስ እንዳይፈረድበት። ገብርኤል ጃንጥላ። ፍቅርተ ትንሽ ነገር ደንገር አላት። ለጊዜው የፈለገችው ዕቃ እንኳ ሲጠፋባት ለየታቦቱ መሳል ልማዷ ነው። ታዲያ ስለቷን አስታውሳ አታስከፍልም። በዛሬው አይነት ጭንቅ እንኳ ስትሳል 3ኛ ጊዜዋ መሆኑ ነው። ከዚያ ውስጥ አንዱን ብቻ ከፍላለች። አንዱማ ለማን እንደተሳለችውም ተረስቷታል። አንዴ እንዲሁ እንደዛሬው የድብቅ እንግዳዋን ሸኝታ ሳይሆን ከቤቷ አስተኝታው ባሏ ድንገተኛ ከሥራው ቢመለስ እንግዳዋን ከመኝታ ቤት ደብቃ ማድ ቤት ገብታ ታቦቶቹን ሁሉ ያሽቆጠቆጠችበት ዕለት አንዱ የጭንቋ ቀን ነበር። አስታውሰዋለች። የእሱ ስለት አልተከፈለም። የዚያን ዕለትም ቢሆን የመጨረሻዋ እንደሚሆን ኋላ ካወቀባት በኋላ ቃል ገብታ ዳግሚያ ብትፈጽም ግን ለግድያ እንኳን ላይለቃት ተነጋግረው ነበር። ነገሩ በርቅ ያለቀው። እንዲያውም እሷ ነበረች ቅጣቷ በሞት እንዲሆን የመረጠችው። ፍቅርተ በአስፋው ላይ በየጊዜው በምትፈጽምበት ማታለል ሆዱ እየቆሰለ ላያስቀይማት ይሞክራል እንጂ የጥንት ፍቅሩ እየቀዘቀዘ መሄዱ ገብቷታል። አሁንም የታወሳት እሱ ነበር። ብቻዬ ዛሬ አለች ለራሷ። የሚሰማት እንጂ የማታየው አስፋው ሳይታሰብ የጫማው ኮቴ 1 2 እያለ በመሃል እያረፈ 10 ያህል እርምጃዎች እየቆጠረች ክፍሉ ተመልሶ ጸጥ አለ። በዓይኗም በጆሮዋም ምንም። ቆይታ በዓይኗ አረጋገጠች። ብርሃን በክፍሉ ሞልቷል። ምንድነው የብርሃኑ ምስጢር? ግድግዳው የተሸነቆረም መሰላት፣ መስኮቱም የተከፈተ መሰላት። ደግሞ እንዴት ይሆናል? መስኮቱ እንዳመለኛ አህያ ካልደበደቡት በትህትና እንደማይከፈት ታውቃለች። ሲጋራ ማጨስ ትቷል። ምን ትገምት? ሐሳብ ብቻ። በቅናት ልብሶቼን ሰብስቦ ከኔ ጋር ሊያቃጥል ተዘጋጅቶ መጥቶ ይሆን? ያም ድንገት ሰውነቷን ስቅጥጥ አላት። በሰራችው ኃጢአት ለመቀጣጫ እንድትሆን ሞት ዕድል ውሳኔው ቤቱን ከሷ ጋር ለማቃጠል አስቦ ይሆን? አቤት! ተለብልባ ነዳ አመድ ስትሆን ባሏ የእሳቱን ነበልባል እያየ ሲስቅ ተይ ተይ ብያታለሁ፣ ተው አታጥፉላት ትገደል እያለ ሲስቅ ሌላ ሰው እሳቱን እንዳያጠፋ ሲከላከል በዓይነ ሕሊናዋ ታያት። አንቺን እንቅ አድርጌ ከዚያ የምሆነውን ሆናለሁ ያላት የእርቁላቸው የመጨረሻ ሐረግ ሁሉ ታወሳት። ድረሱልኝ ልትል ሲቃጣት በመሃሉ የጫማ ኮቴ አቋረጣት።
እየተከታተለ ጓ ጓ አለና ተመልሶ ጸጥ። እንደ ቀድሞ አልቆጠረችም። ሌላም አዲስ ድምፅ ተሰማት። ጎረቤቷ የተቆለፈው በራቸውን ሲከፍቱ ነበር። ብላ ልትጣራም ፈለገች፣ ግን ከእሳቸው ጋር ሰሞኑን በትንሽ ነገር ተጋጭተው ተኳርፋለች። ወይ እሳቸውም ይሆናሉ ሹክ ያሉባት። ያኔስ አድርገውት የለ ምን ትበል? ዝም እየሞቱ ዝምታ ይቻላል። በሰፈሩ ያሉት ደግሞ ለተንኮል እሳቸው ብቻ ናቸው። ኮቴው አሁንም ተሰማ። ከሁሉም ኮቴዎች በጣም ቅርብ ናቸው። በግምት ወደ መኝታ ክፍሉ አካባቢ። ሰውነቷ ከቀድሞ ይበልጥ ተንዘፈዘፈ። የልቧ ትርታ ከፍ ብሎ እንደገና እየደከመ ዝም ወደ ማለቱ አዘገመ። እምባና ላብ ምንጫቸው ደረቀ። የሰውነቷ ስርዓት በሙሉ ተዛባ። ልስልስ ሰውነቷ ወደ መጠውለግ ተቀያየረ። አንዴ ብቻ የሞቷን ከበሩ አፈግፍጋ እንዳይከፈት የደረደረቻቸውን ዕቃዎች ገፋ ጠበቅ አድርጋ ለመረጋጋት ቆም አለች። ሰውነቷን ብርድ ማለት እንደጀመራት የመኝታ ቤቷ በር መያዣ በዝግታ ተነቀነቀ። ትደነግጠው ድንጋጤ የላትም። ብቻ መጨረሻቸውን አወቀች። የፍቅርተ ነገር አከተመ። በጣር የቋጠረቻት ቀሪ ነፍስ ከቁጥሯ ፈተለከች። አስቀድሞ ከተሳታት ፈሳሽ ነገር ላይ ሸርተት ያለች መውደቅ ጀመረች። አምቃ ልትይዘው ያልቻለችው ፍርሃት፣ ዝምታ፣ ትዕግስት፣ የሞት ጥበቃ ፈነዳና ኡኡታዋን በረጅሙ ለቀቀችው። ደቂቃ ባልሞላ ጊዜ ድምጿ እንደ አካሏ ከኡኡታ እስከ ዝምታ ወጥቶ ወረደና ክፍሉ ጸጥ አለ። ሰው ከመኝታ ቤት ተሰብስቦ በሐዘን ዓይን የተጋደመችውን ፍቅርተን እያየ አይጉድ እየተባለ ከንፈሩን ይመጣል። ከውጪ ትንሽ ራቅ ያሉ የአካባቢው ሰዎች ከበር ውጪ ተሰብስበው ጉድ በጣም ቆራት ሰው ነው ጃል እንዴት ይባባላሉ። ተጨማሪ ወሬ ለማግኘት ሕፃን ሽማግሌው ይተራመሳል። ፍቅርተ ከሞቲውን ከእንቅልፍ ሰመመን ብትነቃ የመንደሩ ሰውና የማታውቃቸው ሰዎች ክፍሉን አስጨንቆታል። በሐዘን አስተያየት ያያወታል። አስተያየታቸው ግራ ገባት። የተጣላቻቸው ጎረቤቷ ወይዘሮ ትሰሜ እንኳ ከመኝታ ክፍሉ አሉ። የሆነችውን ያለችበትን በአይነ ሊናዋ ታጣራለች። ለጊዜው የነበረው ሁሉ ተዘበራርቋል። ከሁሉም በጣም ሊገባት የማይችለው ነገር ደግሞ ባሏ አስፋው ከአልጋው ጠርዝ ላይ ተቀምጦ መገኘቱ። እጇን በፍቅር ጊዜያቸው እንደሚያደርገው ሁሉ ያሻሻታል። የምን ቀልድ ነው? ምንድነው የሚያደርገው? እያለች በመደነቅ አየችው። ምንም የስሜት ለውጥ አላሳያት። እንዴ አላምንም፣ ነገሩ ሁሉ የተፈጸመው በህልሜ ነበር። ምንድን ነው? የባሏ ሁኔታ ገርሟታል። የነገሩን ሁኔታ ለመረዳት ራሷን ቀና ስታደርግ ተኝኔ አበባ አላት አስፋው። ነገሩ ግር እንዳላት አይኗን በጥርጣሬ ከሱ ሳትነቅል ተመልሳ ተኛች። ምን ነካሽ የኔ አበባ? ፋን አለችው የግዷን። ምንም አልሆንኩ ታውኩ። ፍቅርተ በትክታ አይታው ቆየችና ድንገት ወደ ራሷ ከአንገቱ ስር ተሸጉጣ ቅጣት እንደፈራ ልጅ እየተሽቆጠቆጠች አስፍዬ ይቅርታ አደረክልኝ፣ ማርከኛ አይደል? ይቅርታ አደረክልኝ አይደል? አውቃለሁ እንደምትምረኝ አስቀድሞ አውቃለሁ። ጥንትም ይህም ባሲቃ እያባሰባት ሆነና ዝም አለች። ጥንትም ቢሆን ታማኝነቱ ከኔ ነበር የጎደለው። አስፋው እመነኝ፣ የመጨረሻ ይሆናል። በእርግጥ እመነኝ፣ ዳግሚያ ከቃልህ አልወጣም። በሁኔታዋ የመንደሩ ሰው ግራ ገብቶት ከንፈሩን ሲመጥ የባሰበትም እምባውን ያወርደው ጀመር። ፍቅርተ ሲቃዋን ለመግታት ቃል ለመናገር ጊዜ ወሰደባት። አስፋው ንግግሯ ሁሉ ግራ ሆኖበት አቅፏት ፍቅርተ እኔ አላስጨረሰችውም። አስፍዬ ሙት እመነኝ አልኩ።
ቃል ገባውልህ እኮ እንዳለፈው ቃሌ የማይለወጥ የማይታጠፍ ብቻ ከዚች ቀን ጀምሮ እመነኝ። አስፋው ሐዘንም ሐሳብም ራሱን መታው። ዓይኑም ባቀረረ። የህመሟ መነሻ ጭራሽ ግራ ሆነበት። ድንጋጤው ልቧን የነሳትም መሰለው። ቀና እያደረጋት ፍቅርተ እኔ በዓይኑ ፊቷን፣ በእጅ ሆዷን፣ ጀርባዋን፣ ራሷን ዳበሰ። በአካሏ ላይ ምንም የዱላ የጭረት ወይም የእብጠት መልክ የለም። ታዲያ ምን ነካሽ ወዴ? ምን ነካብኝ ልበል? ፍቅርተ እስቲ ንገረኝ፣ ምን ሆንሽብኝ? ቂም እንዳልያዝኩብሽ ደጋግሜ ነግሬሽ ነበር። ቃሌ ዛሬም ወደፊትም አይለወጥም አላት። አዎ አውቃለሁ አስፍዬ፣ አውቃለሁ እኮ ከዛሬ ጀምሮ ግን የእግዚአብሔርና የኖህ ቃል ኪዳን በአንተና በእኔ መካከል ይሁን። ብበደል እንኳን አንተን ላልበድል እመኔን ብላ ተንሰቀሰቀች። የመንደሩ ሰው አሁን ገባው። ቀስ በቀስ ትንፋሹን መቆጣጠር ጀምሯል። አስፋው ግን አሁንም የሚይዝ የሚጨብጠው ጠፍቶበታል። በመውጣት ላይ ወዳሉት ጎረቤቶቹ ዞር ብሎ ምን ነካት ትላላችሁ? ሰዎች የበሽታ አይመስላችሁም አላቸው፣ እንዳትሰማም ለማድረግ እየሞከረ። ጎረቤቶቹ በመጠኑ በሽታዋ ገብቷቸው ከሷ ለሱ ይበልጥ ራሳቸውን እየነቀነቁ እንባ ባቆረዘዘ ዓይናቸው እያዩት ከንፈራቸውን እየመጠጡለት ወጡ። አስፋውና ፍቅርተ ብቻቸውን ናቸው። አስፋው ፍቅርተ አጠገቡ ተቀምጣ ግንባሯን በእጁ እየዳበሰ ቆየና ፍቅርተ ሌባው ቤት ሲገባ ነው ጮኸሽ በሩን የዘጋሽው ወይስ ከዚያ በፊት ነው ክፍል የነበርሽው አላት። ፍቅርተ ነገሩ ግራ ገባትና ወደ በሩ ተመለከተች። አባባሉ ቢያጠራጥርም የመኝታ ቤቱ በር ተሰብሯል። ድንግር እንዳላት የምን ሌባ አስፍዬ አለችና ሽምቅቅ አለ ሰውነቷ። አይዞሽ አትፍሪ፣ ተመልሶ አይመጣም። ደርሰንበት ከነ ኤግዚቢት ተይዞ ጣቢያን ያለው። እኔ ይገርማል፣ የረሳሁትን መሳሪያ ስለምፈልገው ለመውሰድ ስመለስ ይህ አይነት ጉዳ አጋጠመኝ። አይገርምሽም? እያሻሻት ሳቅ አለ። ፍቅርተ የምታምነው ሆነ የምትጠረጥረው ጠፍቷት ዝም አለች። ድንጋጤሽ መሰለኝ የበሽታሽ መነሻ፣ ወይስ ሌላ የሚሰማሽ አለ? በመገረም በትዝታ በፍቅር አተኩራ እያየችው ቆየችና ልትቆጣጠር አልቻለችው። ትኩስ እንባዋ ኮለል ብሎ ለዓይን በሚያሳሳው ጉንጯ ላይ ወደቀ። ከተንጋለለችበት ፈጥና ተነስታ አስጠግታ አቅፋው በለቅሶ ቢሆንም አስፋው ይቅርታ ያስፈልገኛል። ጥሩ ታማኝ ሚስት እንደሆነ ወደፊት አስባለሁና አሁን ግን ይቅርታ እንፈልጋለሁ፣ ይቅርታ አድርግልኝ ብላ እንደ ትኩስ ፍቅረኛ በእንባዋ አጥብቃ በክንዷ አጥብቃ በሰመመን አንቃ ሳመችው። እንዲህ አልቅሳ አታውቅም። ከጥቁር ሰማይ ስር ደራሲ እንዳለጌታ ከበደ። በዚሁ ርዕስ በ1996 ዓመተ ምህረት ከታተመው መድብል የተገኘ። ጠዋት ወደ ቢሮ ልሄድ መታጠፊያው ጋር ሲደርስ በተለመደ ቦታ ቁጭ ብላ የሚያኩተመትም በሚመስል ድምጿ ያለማቋረጥ ስታወራ ይሰማታል። የአራት ልጆች እናት የሆነችዋን የኔ ቢጤ። የእናታቸውን ያህል ባይሆንም ልጆቿም ጎስቁለዋል። እንደ ምጣድ ማሰሻ
የቀድሞ ከለሩ ያልታወቀ ካናቴራ ለብሰዋል። ከወገባቸው በላይ አንዳቸውም ቃጭላ አንጠልጥለው አልተወለዱም። በማያውቀው ቋንቋ ታወራቸዋለች። ልጆቿ አይመልሱላትም። እርስ በርሳቸው ሲጨዋወቱ በአዲስ አበባ አማርኛ ነው የሚግባቡት። የእሷ ቋንቋ ግን ሌላ ነው። እንዲህ በከንቱ ጉንጯን የምታለፋው በውስጡ ያደረውን ጨዋሂ መንፈስ ላለማዳመጥ ይሆን ብሎ ያስባል። ጤንነቷን የማይጠራጠር የለም። አንዳንዶች ስለ ልጆቿ የወደፊት ዕጣ ፈንታ ማሰላሰል ስታበዛ ይሆን የአስተሳሰብ ሚዛኗ የተዛባው ይላሉ። ሁልጊዜ ያልተለመደ ነገር ስታደርግ ያጋጥመዋል። እጇ ላይ የተገኘን ማንኛውንም ነገር ለአራት አከፋፍላ ለልጆቿ ታድላቸዋለች። ለራሷ የምታደርገው አይኖራትም። ከሲታ ናት ደግሞ ያለ እህል ውሃ ለመኖር ሙከራ የጀመረች እስኪመስል ድረስ ሳንቲም ተወርሮ እግሯ ስር ያረፈ እንደሆነ ቁጭልጭልታውን ሰምታ እንኳን ቀና አትልም። ማንንም አታይም። አገጯን ጉልበቷ ስር ደብቃ ነው ቀኑን ውላ የምታመሸው የምታነጋውም መንገድ ዳር። እሷ ካለችበት ፈንጠር ብሎ አንድ ክፉ የማይመስል ዘባተሎ ለባሽ ጎልማሳ በጠባቂነት መንፈስ ተሞልቶ አይኑን ያንከራትትባቸዋል። ሁልጊዜ በየመንገዱ የሰበሰባቸውን ቁርጥራጭ ሲጋራዎች ከኪሱ አውጥቶ ሲያጨስ ነው የሚያየው። ልጆቿ አባት ይሆን ወይስ ወደ ጎዳና ከወጣች በኋላ የተወዳጃት ጊዜያዊ ባል? ወይስ ከክፉ ሊጠብቃት ብሎ ከነበረችበት ቀይ ተከትሏት የመጣ? ወይስ እነዚህን ሕፃናት ታድጎ በቅዱሳን መዝገብ ስሙን ለማጻፍ የሚተጋ ይሆን? ራሱን እንጂ ሌሎችን ጠይቆ አያውቅም። እነዚህ ሰዎች እነማን ናቸው ብሎ አያውቅም። ከሁላቸውም የምታንሰው ሕፃን ለተሞቷ የተቃረበ ገመምተኛን የምትመስለው 2 ዓመት ይሆናታል። የምትተልቀዋ ግን 6 እንቁጣጣሾችን አክብራለች። ይቺው ታላቅ ናት። ከእናቷ ፈቀቅ ሳትል ወጪ ወራጁን እያጤነች ደጅ የምትጠናው። አጠገቧ አንድ ሰው ያለፈ እንደሆነ ጋሽዬ ለዳቦ ብላ ተለሳልሳ ትለምናለች። የተሰጣትን አጠራቅማ 50 ሳንቲም ሲሞላ ዳቦ ለመግዛት ሩጫዋን ወደ ሱቅ ታቀጥነዋለች። ታናናሾቿም ከተደበቀችበት ክንፍ አፈትልካ እንደምትወጣ ጫጩት ከእናታቸው ጉያ ሾልከው ይወጡና ይከተሏታል። ልጅቱም የገዛችውን ዳቦ ይዛ እናቷ እጅ ላይ ታኖረዋለች። እናትየው ደግሞ ዳቦውን ለ4 ታከፋፍለዋለች። ለራሷ የምታስቀረው የላትም። ልጆቿም እንድትበላላቸው አያባብሏትም። አንዳንዴ እነዚህ ሕፃናት ስለ እናታቸው ምን ያስቡ ይሆን ብሎ ያስባል። ሳይሳለማቸውና ድምፁን ሳያስደምጣቸው ማደር አይሆንለትም። ባለፈ ባገደመ ቁጥር አንጀቱ እየተንሰፈሰፈ በደስታ ይጨብጣቸዋል። እጁን ለመንካት ይሯሯጣሉ እየተጫጫሁ። እናትየው ይህን ሁሉ አታይም። ቀና ብላ የሰው አይን ማየት የሚሆንላት አይመስልም። ልጆቹ እሱን ሲያገኙ እንዴት እንደሚፍነከነኩ ብታይና ለእሷም መደሰት ምክንያት መሆን ቢችል ደስ ይለዋል። በእናትየው ፊት ላይ ፈገግታ ሲጫወት ምን እንደሚመስል ማየት ያልፈለገበት ጊዜ ይኖር ይሆን? ማታ ሳንቲም ፍለጋ ኪሶቹ እንደባበሰ ድፍን 5 ብር ተገኝታለች። ዙሪያውን ቃኘ። ያልተዘጉ ሱቆች አይታዩም። የት ይዘርዝረው? ለራት ተዘጋጅታ የነበረች ብር ናት። ምሳ ሳይበላ ነው ያለው። ሳይበላ ስለዋለ ነው መሰል ከተራራ ላይ የተንከባለለ እንደሚወርድ በርሜል ሆዱ ሲያጉረመርም ይሰማዋል። ብሩን የት ይዘርዝረው? የተቻኮሉ መንገደኞች በጥርጣሬ ያስተዋሉት ያልፋሉ። ግን ማንንም ዝርዝር ከያዛችሁ ተቸገሩልኝ ብሎ መጠየቅን አልፈለገም። ምሳና ራት ሳልበላ ብቀር ምን ይጎድልብኛል ብሎ ሆዱን ሲደልል ቆየና 5 ብሩን ከኪሱ አወጣ። ሌላ ጊዜ እንደሚያደርገው ግን አጠገባቸው ጣል አድርጎ ደህና አደሩ ማለቱን ብቻ አልፈለገም። አንድ ሐሳብ መጣለት። 5 ብሩን በእናትየው መዳፍ ላይ አኖረው። እናትየው ፈገግታ አላየችውም። ድምጿም አልተደመጠ። ትልቋ ልጅ ብቻ ናት በእጃቸው ትልቅ ነገር እንደገባ የገባት። እንደመፈንደቅም እንደመደንገጥም ብላ
የተኙትን ቀሰቀሰቻቸው። ለማንቃት አልተቸገረችም። ጠባቂያቸውን ግን ተወችው። ስጋውን ለእንቅልፍ አሳልፈው ሰጥቷል። አቀማመጣቸውን ልብ ብሎ ላየ እናትየው እንስራ ትመስላለች። ልጆቿ ደግሞ እንስራው ተንሸራቶ እንዳይሰበር ደግፈው የያዙት ጠጠሮች። እናትየው እጇ ላይ የገባውን 5 ብር ለሁለት ከፈለችው። የከፈለቻቸውን የብር ክፍልፋዮች በሚያስገርም ፍጥነት እንደገና ቀዳደደቻቸው። 2-3 ባልሞላ ደቂቃ ውስጥ ለልጆቿ አካፈለቻቸው። ትልቅየዋ ለምቦጯን ጥላ በእጇ የነበረውን ሳንቲም እናቷ አናት ላይ በተነችው። ብዙ ዳቦ የሚገዛ ሁልጊዜ እንዳይርበን የሚያደርግ ብር ነው እኮ እንደዚያ የማይጠቅም ያደረግሽው አለቻት፣ ሳግ እየተናነቃት። እናት የተባለችው ያልገባት ይመስል ልጇ ላይ አተኮረችባት። መጽዋቹም ትርጉሙን ባልተረዳቸው አታይ ሲያያት አገኘችው። እንደ ተያዩ ቆዩ። ትናንሽ አይኖቹ እንባን ያዘንቡ ጀመር። እንባው እየተንሸራተተ በጠይም ፊቱ ላይ መስመር እያበጀ ወደ አፉ ደረሰ። በዚህ ጊዜ 5 ብሩን የሸረካከተችው እናት ልብ ብላ አየችው። መጽዋቹ መንቀሳቀስ ጀመረ። የሚንቀሳቀስ ጥላ መስሎ በዝግታ እየተጓዘ ወደ ጨለማው ሆድ ገባ። ቅርጹ እስኪርቃት ድረስ በዓይኗ ሸኘችው። ከዚያስ በኋላ ሌሊቱን በሙሉ በታላቅ ምሬት ባልተለመደ አጯጯ ስትንሰቀሰቅ አደረች። 5 ብሩን ያለ አገልግሎት ስላስቀረችው ሊሆን ይችላል። በብሩ ረሃቧን ልታስወግድበት ትችል እንደነበር ተገንዝባም ይሆናል። ወይም የዚያን መጽዋች እንባ ስታይ አንድ ነገር እንዲታወሳት ምክንያት ሆኖ ይሆናል። ለምን እንዲህ እንዳደረገች የጠየቃት አልነበረም። ማበድ ይሻላል። ደራሲ አድሃኖም ምትኩ። በ2015 ዓመተ ምህረት ከታተመው አዎ እሱ ጋር ያመኛል መድብል የተገኘ። አእምሮዋን ያማታል። ሐና ትባላለች። በኮረኮንቹ በአቋራጭ በድልድዩ በኩል አልፋ ቤታችን ትመጣለች። ስትመጣ ሰዓት አትመርጥም። የአቅሜን ለማንም ሳልናገር እንድትድን ጥሬያለሁ። አልተሳካልኝም እንጂ መዳኗ በእኔ እንዲሆን አልተመረጠም፣ ወይም ከነጭራሹ እንድትድን አልተፈቀደም። አንዳንድ ቀን መታ በሩን በኃይል ስታንኳኳ ልጄ ከእንቅልፉ ይባንናል። በር የሚከፍት ሲጠፋ በጓሮ ያለውን መስኮት በድንጋይ ስታንኳኳ መሰለኝ 4 ጊዜ ያህል ሰብራዋለች። በአንቺ አልናደድም፣ ይልቅ ይበልጥ ታሳዝነኛለች። ባለቤቴ ግን በሷ ጉዳይ ወደ ሰፊነቴ ይገርማታል። አንድ ዕለት ከኛ የተረፈ ምግብ ልትሰጣት ስትል ገላምጬ አዲስ ያልተነካካ ምግብ እንድትሰጣት ስነግራት አገለማመጤ ከዚህ በፊት ያላየችው አይነት ስለነበር ቅሬታ ልቧ ውስጥ ለሳምንት ያህል ተቀርቅሮባት እንደነበር አስታውሳለሁ። አንዳንዴ ትክ ብላ ስታየኝ ሐኒቾው ደህና ነሽ ስላት አንገቷን በአዎንታ ትነቀንቃለች። አይኗ ያሳዝናል። አይኗ ሁሉ ነገሯን የሚናገርባት ፍጡር ናት። አይኗ ስሜቷን ማንጸባረቂያ መስታወቷ ነውና ሁሉም ከአይኗ አገኘዋለሁ። ሐኒቾን አይቻት ከራባት ቃል ባታወጣ እንኳን አውቃለሁ። አንድም በልጅነቴ ረሃብን የታናሽ ወንድሜን ያህል በቅርበት ስለማውቀው የራበውን ሰው ትክ ብዬ ማየት አልችልም። አጎነብሳለሁ። ክፉ ትዝታዬን ይቀሰቅስብኛል።
ክፉ ትውስታችንን የሚያስታውሰውን የአእምሮ ክፍል በሆነ ጥበብ ማደንዘዝ ቢቻለን ብዬ አንዳንዴ እመኛለሁ። ሁለተኛ ሀኒቾን አውቃታለሁና መራቧን አይቻት ባውቅ አይገርምም። መንገድ ላይ ሳገኛት አሊያም ቤታችን ስትመጣ ደህና ነህ እዩ ትለኛለች። ደህና ነኝ፣ አንቺ እንዴት ነሽ ስላት ጭንቅላቷን ደህና ነኝ ለማለት ትነቀንቃለች። ከዛ ውጪ ሌላ ምንም አትልም። ባለቤቴ ሰፈሩን ቤታችንን ጠላችሁ። በሷ ጉዳይ ከኔ ጋር ተያይዞ የሚነዛ ወሬ አወካት። በሌሊት እየመጣች እዩ ምግብ ስጠኝ የምትለው በር የሚከፍት ሲጠፋ በጀርባ መስኮት የምትሰብረው ነገር ታከታትና ባልተለመደ ሁኔታ ልትቀና ይቃጣት ጀመር። ባመመው የቀና ሰው ካመመው ሰው በምን ይሻላል እላለሁ በልቤ። ከሚስቴ ጋር በሀኒቾ ጉዳይ ተጎረባበጥን። በር በኃይል ስታንኳኳ የልጄን መበርገግ መልመድ አልቻልንም። አንድ ጠማማ ቀን ድብርት እንደ ነጭናጫ ሕፃን ልጅ ሱሬን ይዞ ውጭጭ ያለበትን ውሎ አሳልፌ ቤቴ ገባሁ። ልጄ ባለመተኛቱ መግባቴን እንዳየ አባ እያለ ደስታ ፊቱ ላይ ተጥለቀለቀ። አንድ ቀን እንደ ዘላለም በሆነበት የትግል መንደር ለመውደቅ ትንሽ ቀርቶኝ ቤት ስደርስ አባ አባ የሚለኝ የልጄ ቃል ነው እጄ የማያሰጠኝ። የልጄን ጉንጩን፣ ግንባሩን፣ አንገቱን፣ የሚስቴን ጉንጭ ስሜ ራት እንደማልበላ ለሚስቴ ነግሬ ወደ መኝታ ቤቴ ሳመራ ባለቤቴ ገጼን እያየች ውሎ እንዴት ነበር ስትለኝ ማለት የቻልኩት አድካሚ ነበር ብቻ ነው። ዴቪድ ዳርቢሻየር ባድ ዴይ በሚለው ግጥሙ It seems on some days the whole world is against you. You feel really down in a haze. How long do you have to feel blue? እንዲል አንዳንድ ቀን ይደብራል። አውጥተን አውርደን ያቀድነው ይከሽፋል። ተስፋ ያደረግነው ይዘማል። እድለኛ ያለመሆን ስሜት ውስጣችን ይርመሰመሳል። ኋላ የመቅረት ስሜት ይላፋናል። በአጠቃላይ ዛሬ ጥሩ የሚባል ቀን አላሳለፍኩም። ሹልክ ብዬ አልጋይ ላይ ጋደም እንዳልኩ በስንት መገላበጥ እንቅልፍ ሸለብ እንዳደረገኝ በሩ ከዚህ ቀደም ተደብድቦ ከሚያውቀው በላይ በኃይል ተደበደበ። ባንኜ ተንደርድሬ ወጣሁ። ሀኒቾ ነች። አመድማ ግራ የገባው ፊት እንዳየው ፍንትው ብሎልኛል። በሩ እንደከፈትኩት እያጉረጠረጥኩ ፊቴን አጠይፌ ምንድነው ሕይወቴን የምታከብጂው እንዴ? ካለኔ ሰው አታውቂም? ሁለተኛ እዚህ ቤት እንዳትመጪ አልኳት። የሌባ ጣቴን ፊቷ ላይ ደቅኜ ያውለበለብኩባት ተናግሬያለሁ እንዳልኩ አስታውሳለሁ። ትክ ብላ አይታኝ በዝግታ አጎነበሰች። ቀና ብላ አየችኝ። ቀና ብላ ስታየኝ አይኖቿ እንባ አርግዘው ነበር። ቀስ ብላ አንገቷን ወደ መሬት ቀብራ መሬት እያየች በዝግታ ትንሽ ወደፊት እንደተራመደች ሳትለብሼ ፊቴን አጨፍግጌ ባለቤቴ ከኋላዬ እንደቆመች ዞራ ተመለከተችን። አይኗ ያረገዘውን እንባ እያፈሰሰ ነበር። አስተያየቷ፣ እንባዋ፣ አዟዟሯ ቢያሳዝነኝም ማዘኔን ፊት ነስቼ ፊቴን አዙሬ ወደ ቤቴ ገባሁ። ቀጥታ ወደ አልጋዬ ሄጄ ተመልሼ ተንጋለልኩ። እንደ ቅድሙ ማሸለብ አልቻልኩም እንጂ እንባዋ፣ አስተያየቷ፣ አጎነባበሷ አንጀቴን በላው። አንሶላ ውስጥ ገብቼ እንደ በደለ ሳይሆን እንደተበደለ፣ እንደ ጮኸ ሳይሆን እንደተጮኸበት፣ እንደ አባረረ ሳይሆን እንደተባረረ ሆኜ አለቀስኩ። ሀኒቾ ለኔ ምን እንደሆነች የነበረንን ቁርኝትም የሰፈሩ ሰው ሁሉ በደንብ ያውቃል። ሚስቴ ይህን ስለምታውቅ ነው እንደ ልቧ የማትናገረው። ይህን ስለምታውቅ ነው ሐዘኔታይ ላይ ቅናት የሚጣባት። ሀኒቾ ታሪኬ ናት። ዋናው ታሪኬ እሷ ጋር ነው ያለው። እጮኛ ማቾች ነበርን። አንድ ሸበጥ ለሁለት ታርቀናል። ቤተሰብ አብሮነታችንን ጠልቶ ሊለያየን ሞክሮ አልሳካ ብሎት ያውቃል። በክፉ ካያት ጋር ለሷ ተቆርቆሬ ተጣልቼላት አውቃለሁ። ጎድሎብኝ ሰርቃ ሙልታልኛለች። ለምና ተቀብላ ሰጥታኝ ታውቃለች። ኪሷ ኪሴ ነበር። ከሷ የበለጠች ስታ ስለነበርኩ ከኔ በላይ እሷ ለኔ ሆናልኛለች። ከሁሉ በላይ ስለምወዳት መንሰፍሰፌን በኩራት ነበር በየአጋጣሚ የሚለፈው።
እሷ ጋር ስሆን ቁጥብነቴ በስሱ ይተናል። ፍላጎትና ገጠመኝን ከሌላው በተለየ ተነፍሳለሁ። ትዝብትና ፍርሃቴን አጋራታለሁ። እሷ ጋር ሆኜ ስደሰት ፈንጠዝያዬ ማንም እንደሌላ አይነት ነበር። ገመናዬን ነግሬያታለሁ፣ ገመናዋን ነግራኛለች። ገመናችንን ተገላልጠናል። መተዋወቃችን ነው የሚያገማምተን። አንድ ዕለት አበሳጭታኝ ሁለተኛ አጠገቤ እንዳትደርሺ ስላት ፈገግ እያለች በኋላ ስታሰሰኝ ትውላለህ አለች። አታውቂኝ አልኩ። በእርግጥ እንዳለችው በቶሎ የዛኑ ቀን አላሰስኳትም። ከሁለት ቀን በላይ ግን መሻገር አልተቻለኝም። ትዕቢት ተናነቀኝ። ፍቅሬ ከትዕቢት ስለሚበልጥ ዓይኔን በጨዋ ጥቤ አግኝቻታለሁ። ፍቅራችን ዓይናችን ውስጥ ይጮህ ነበር። እሷን ባለማግኘቴ ምክንያት ተጭኖኝ የነበረው ድብርት በነነ። ልትመጣ ስትል እንደመጣው መደበቅ አልተቻላትም። ሀኒቾም ቶሎ ቶሎ ታኮርፍ ነበር። እኔ መኳረፍ ጭንቅ የሚለኝ ሰው ነኝ። መለማመጥ ስለማልወድ እንድታዋራኝ ቀልብ ገዝቶ ኩርፊያዋን ለማርገፍ ድራማ ፈጥሬ ተውናለሁ። ማኩረፏን ረስታ ቀልቧን ትሰጠኛለች። መቅደድ እንጀምራለን። ደግሞ ትቀና ነበር። መቅናቷን በሁኔታዋ ነው የምትገልጸው። ትገባኛለች። ሳትጠይቀኝ የቀናችበት የመሰለኝን ጉዳይ አብራራላታለሁ። ቀስ ብላ ፍትት ትላለች። ፈገግ ስል ምን ያስቃል ትላለች። ሰውነቷን ለልፊያ እያዘጋጀች የበለጠ አፌን ከፍቼ ስስቅ ትላፋኛለች። እላፋታለሁ። ስስ ነበረች። እሷ በቶሎ ስለምትከፋ እኔም በትንሽ እንዳልከፋባት ይደብረዋል የምትለውን ነገር ላለማድረግ ትጥራለች። ትንሽ ነገር ይረብሻታል። ሲጨንቃት አቅፋታለሁ። እጄን ጸጉሯ ላይ እያንሸረሸርኩ ሁሉም ነገር ይስተካከላል፣ ከባድ አይደለም፣ ደግሞ አምላክ ይረዳናል እላታለሁ። እርጋታ ሲያጥለቀልቃት ይሰማኛል። እንደምትወደኝ ሁኔታዋ ሁሉ፣ እንደምትታመን እንቅስቃሴዋ ሁሉ፣ ከኔ ጋር መሆን እንደምትፈልግ ሁሉ ነገር ያሳብቅባት ነበር። ከነበር በኋላ ምን አለ? ሀኒቾን የምወዳት በጠይም ቆንጆ ፊቷ አልነበረም። የተማረኩት በጥቁር ዞማ ጸጉሯም አልነበረም። ያሸነፈችኝ በየዋህነቷ ነው። ሀኒቾ ለመድመቅ አለመፍጨርጨሯ ነው። ተፈላጊነቷን ለማሳየት አትዳክርም። ያላትን ለማጉላት አትታከክም። ምንም የሌለውም ሰው እንደሚወደድ ያሳየችኝ ሀኒቾ ነበረች። አንድ ቀን ስለ ውሏ ስትነግረኝ ትረካዋን ወደ ጎን ትቼ የተዘናፈለ ዞማ ጸጉሯ፣ እርጋታዋ፣ ወዛም ጠይም ፊቷ ላይ ተመስጬ ቆንጂዬ ልጅ እንደሆንሽ ታውቂያለሽ አይደል ስላት ዝም ብላ ፈገግ ብላ እያየችኝ ዝም ስትል የምር አታውቂም አልኳት። እመቤቴን አላውቅም አለች። እመቤቴን ስትል አማማሏ፣ ዓይኗ ያሳዝናል። ማልልኝ እስኪ ቆንጆ ነኝ ግን አለችኝ። እስቃለሁ። የዋህ ባትሆን ለቆንጆ ነሽ ማልልኝ ትል ነበር። ሀኒቾ ማለት ይቺ ነበረች በቃ። እሷ እመቤቴን ካለች ስለማትዋሽ ሁሉም እንደዛ ነው የሚመስላት። የሁሉም መለኪያ የልቡ እውነትና እምነቱ አይደል? ሀኒቾ ዘመዶቿ ጋር ክፍለ ሀገር ስትሄድ ስትመጣ፣ እኔም ክፍለ ሀገር የእናቴ እህት ማሚቱ ጋር ስሄድ ስመጣ አብሮነታችን እየሳሳ ሌላ መልመድ ጀመርን። ሳንቆሳሰል መራር ቃል ሳንነጋገር ተራራቅን። አብሮነታችን ሳስቶ በሂደት ተለያየን። ክፍለ ሀገር ለብዙ ጊዜ ኖሬ ትዳር መስርቼ ልጅ ኖሮኝ ተወልጄ ባደግኩበት ከተማ ተመልሼ ያከራየሁትን የቤተሰቦቼን ቤት አስለቅቄ መኖር ጀመርኩ። ሀኒቾ አግብታ እንደነበር፣ ነገር ግን ከብዙ ንትርክ ከስንት ታርቆ መጣላት በኋላ ከብዙ የጓደኞች የዘመዶች የሽማግሌዎችና የቤተሰብ ምክርና ሽምግልና በኋላ አብሮ መሆን አልሆን ብሏቸው እንደተፋቱ ተቆጨዋ፣ መካሪዋ፣ ተቆርቋሪዋ ታላቅ ወንድሟ ሙሉጌታ ሲነዳ የነበረው አነስተኛ መኪና ከከባድ መኪና ጋር ተጋጭቶ ሕይወቱ እንዳለፈ፣ እናቷ እማማ ፀሐይ ታመው አልጋ ላይ ብዙ ጊዜ እንደማቀቁ ካለመሰልቸት ብቻዋን ታግላ ማትረፍ ባትችልም እንዳስታመመቻቸው ከአብሮ አደጎቻችን ሰማው። ሀኒቾ በሂደት ራሷን ማግለል፣ ብቻዋን መሆን፣ ራሷን አለመጠበቅ፣ ሥራ ለመስራት፣ ብቻዋን ማውራት፣
ሲያናግሯት ምላሽ አለመስጠት፣ የተዘበራረቀ ነገር ማውራት መጀመሯንም ክፍለ ሀገር እያለሁ ሰምቼ ነበር። ለመጀመሪያ ጊዜ ስንገናኝ እዩ ደህና ነህ ብላ እቅፍ አደረገችኝ። አስተቃቀፏ እንኳን መጣህልኝ አይነት ነበር። እንዳቀፍኳት ደህና ነኝ አንቺ ደህና ነሽ ስላት እንዳቀፈችኝ ቃል ሳታወጣ አንገቷን ነቀነቀች። የሆነችውን ሁሉ ብሰማም በዓይኔ ስመለከታት ሰውነቴ ብርክ ያዘው። ያቺ ፍንጣሪ ነጥብ የምታህል ቆሻሻ ልብሷ ላይ ሲያርፍ ደስ የማትሰኝ ጽዳት፣ ማጠብ፣ ማስተካከል ዋነኛ መለያዋ የነበረችው ሀኒቾ ውሃ አይቷት የማያውቅ የተረሳ ሽበት ጣል ያለበት ጸጉር፣ ጉስቁል ጥቁር ክስት ያለ ፊት፣ የመነቸከ ሽሮ ቀለም ቲሸርት፣ ብዙ ድፍ የተሸከመ ቀለሙ ይሄን የማይባል ሰፊ ሱሪ ለብሳ ባዶ እግሯን አጠገቤ ስትቆም ስታቅፈኝ ከአጠገቤ ዞር እስክትል እንኳን እምባይን መቆጣጠር አልቻልኩም። ሁኔታዋ ያሳለፍነው ትናንትናችን፣ ሳቃችን፣ ገመናችን፣ መተሳሰባችን ሁሉ በአንድ ቅልብጭ ብሎ ታወሰኝ። ሕይወት እስኪያስጠላኝ ድረስ ተደበጥኩ። ሰው የመሆን ከንቱነት ተዳሰሰኝ። አንዳንድ ስሜት እውነት ካልዳሰስነው አናውቀውም። አብሬያት መቆም ስላልቻልኩ ቻው እንገናኛለን ብያት ጥያት ሄድኩ። አልሆነልኝም እንጂ የዚያን ሰሞን እንድትድን ያልገባውበት አልነበረም። በቀን ብዛት ሰውነቴ ለመዳትና ሲያያት ማመጽም አቆመ። ሀኒቾ ከሌሎች ጋር በጣም ትንሽ ብታወራም ከኔ ጋር ሲሆን አንደበቷ አይታዘዝላትም መሰለኝ። እዩ ምግብ ስጠኝ፣ እዩ ሳንቲም ስጠኝ፣ እዩ ደህና ነህ ከሚሉት ቃላት በስተቀር ሌላ አትሰነዝርም። ሀኒቾ አልፎ አልፎ ደህና ነህ ለማለት ብቻ ወይም ሳንቲም ስጠኝ ለማለት ብቻ፣ ምግብ ስጠኝ ለማለት ብቻ ቤታችን ትመጣለች። ደህና ነህ ለማለት የመጣች ቀን ገንዘብም ምግብም ሰጣት እሺ አትልም። በር ስታንኳኳ ከኔ በቀር ማንም ይክፈት ማንም እዩ አለ የመጀመሪያ ጥያቄዋ ነው። ችግሩ በር ስታንኳኳ በኃይል ነው። እንኳን ሕፃን ልጅ ትልቅ ሰው ያስበረግጋል። በስንት መከራ ተባብሎ የተኛውን ልጄን በር በኃይል እያንኳኳች ታባንነዋለች። ቀስ ብለሽ አንኳኪ ብለን እኔም ሆነ ሚስቴ ያልገሰጽናት ጊዜ አልነበረም። ለገሰጻችን ምላሿ ፊቷን አመስግና ቅልስልስ እያለች በዓይኗ መለመን ብቻ ነው። ሚስቴ እሷ ስትመጣ ፈገግታዋ ይደበዝዛል። ሰዓት እላፊ እየመጣች በስንት ሽሩር የተኛውን ልጃችንን እያባነነች ባለመኖራችን የበሩን ድብደባ ሰሚ ስታጣ የመስኮት መስታወት እየሰበረች አስመረረችን። ያ ዱካካም ቀን ለሷ የነበረኝን ሐዘኔታ ትንኖት እያጉረጠረጥኩ የመጣልኝን እየለደፍኩ ሁለተኛ እንዳትመጪ አልኳት። ሄደች። ሀኒቾ የድሮ ኢዮብ በልቧ ስላልጠፋ ተካፍለን የበላናት ተበድረን የተካፈልናት የሳቅነው የተጨቃጨቅነው ከውስጧ ስላልጠፋ ልቧን የወጋሁት ያህል ማንባረቂያ ያሳመማት ይመስለኛል። ሁሉም እንደሚያባረራት አባረርኳት። ሁሉም እንደሚማረርባት ተማረርኩባት። ሀኒቾ ከቤቴ ቀረች። መንገድ ላይ ሳገኛት አንገቷን ደፍታ ታልፈኛለች። በስሜት ተገፍተን የበደልነው ሰው አንገቱን ሲደፋ ከማየት በላይ ያለ ህመም የትኛው ነው? ክፋቴን ሁለመናዋ ላይ ተነቅሳ የምትዞር መሰለኝ። ክፉ እንደሆን የሚመሰክሩብን ተንቀሳቃሽ ስጋ ለባሽ ተጨባጭ ምስክሮች እንደማየት ያለ ጥፋተኛ ስሜትን በገላችን ውስጥ የሚረጭ ሌላ ምን አይነት ክስተት ይኖር ይሆን? ለግንቦት ልደታ ዕለት የሰፈር ልጆች አብዲሱ ጎን ያለችው ሜዳ ጋር ተሰብስበው ቡና አስፈልተው በስፒከር ሙዚቃ እያጫወቱ እየጠጡ እየተተራረቡ ሲዝናኑ ሀኒቾ ከሙዚቃውም ከቡናውም ትንሽ ነጠል ብላ ብቻዋን ጽዱ ስር ለመቀመጫነት ከተቀመጠ ድንጋይ ላይ አይኗን ቡዝዝ አድርጋ ተቀምጣ ሳለች ቀስ እያልኩ አጠገቧ ደርሼ ሀኒቾዬ አልኳት። ሰማይ ላይ ቡዝዝ አድርጋ የተከለችውን አይኗን ወደ እኔ ስታዞር ሀኒቾ አጥፍቻለሁ ይቅርታ አድርጊልኝ ብዬ በዓይኔም ጭምር ለመንኳት። ሌላ ተጨማሪ ኖር ላለመስማት ይሆን አላውቅም፣ ብቻ የደበዘዘ ትዝብት ለበስ ደረቅ ፈገግታ ሳይታኝ በእርጋታ ተነስታ ሄደች። ብዙ ሰው ሲያባረራት፣ በር ሲዘጋባት፣ ውሃ ሲደፋባት፣ ሰላም ስትላቸው ሲዘጓት፣
ምንም ያልመሰላት ልጅ የኔ ሲሆን እንደዋዛ አልተወችውም። ምን አለ ካጠገቤ ሂድ ብላ ድንጋይ ለማንሳት ብትሞክር፣ ምን አለ ክፉ ቃል ተናግራ የሰራሁትን ብልግና ብታፈዘው። እሷ ጠቢብ ናት። ጠላቷን የምትበቀለው ከብድ በማይጠበቅ ዝምታዋ ነው። ዝምታን የመሰለ መሳሪያ አልባ መቅጫ ምን አለ? የሆነ ቀን ጠጥታ፣ የሆነ ቀን ርቧት፣ የሆነ ቀን ልትሰድበኝ፣ የሆነ ቀን ሳንቲም ፈልጋ የምትመጣ መስሎኝ ጠበቅኳት። በራችን በኃይል ሲንኳኳ እሷ እየመሰለችኝ ስሮጥ በሩን እየከፈትኩ ጠበቅኳት። ደህና ነሽ አንቺ ስላት አንገቷን ወደ ላይ የነቀነቀች ደህና ነኝ እንድትለኝ፣ ሳገኛት አንገቷን እንዳትደፋ ጠበቅኳት። ካለቀጠሮ መጠበቅ አናዋዥ ነውና አናወዘኝ። ዳግመኛ ለማናገር ይቅርታ ለመጠየቅ ፊቷ መቆም ብፈልግም ፈራዋት። ሳያት የሆነ ሰው በደሌን ተነቅሶ ነውሬን የሚለፋ አይነት ድብርት ይዳበለኛል። በቀን ብዛት ይሄ ስሜት ድል ይነሳል ብልም አልሆነም። ሁሌም ሳያት የሚሰማኝ ትኩስ ድብርት ነው። እኔ ከሚሰማኝ ስሜት እሷን ስበድላት የተሰማትና ከሚሰማት አይበልጥም ብዬ መደበቴን ታገልኩት። አንዳንድ ቀን ያበድኩት እኔ የበደለችኝ እሷ ብትሆን እያልኩ እስክመኝ ድረስ እረፍት አጣሁ። ትግሌ ከአቅሜ በላይ ሲሆን ከሀኒቾ ጋር የነበረኝን ትዝታ፣ የበደልኳትን በደል ፊት መንሳቷን ለማምለጥ እሷም ትዝታዋም አይደርሱበትም ብዬ ወደ አሰብኩበት ቦታ ለሚስቴ አሳማኝ የሚመስል ሰበብ ደርድሬ ቤታችንን አከራይተን ያን ሰፈር ለቀን ሄድን። በሽሽት የበዳይነት ህመሜን ድል አድርገው ከሆነ አየዋለሁ። መንገደኞቹ ደራሲ አበረ ሽፈራው በ2017 ዓመተ ምህረት ከታተመ የበርበሬው ነፋስ እና ሌሎች አጫጭር ታሪኮች መድብል የተገኘ። ከቢሮ ወጥቼ ልክ ታክሲ መሳፈሪያው ላይ ስደርስ ሰልፉ እንደ ዘንዶ ተጥመልምሎ መጨረሻው አይታይም። ቀን ላይ ከወትሮ በተለየ ሥራ በዝቶብኝ ስሮጥ ነበር ያልኩት። ለምሳ የበላኋት የክበብ ሽሮ ድራሹ አጠፍቶ ሆዴ በረሃብ ይንጓጓል። ረጅም ሰዓት የመሰለፍ አቅም አልነበረኝም። የታክሲ ሰልፉ ቀለል እስኪል የሚል ምክንያት ለራሴ ሰጥቼ ፈቀቅ ብዬ ያን ሰሞን ከተሰሩት የመንገድ ዳር አግዳሚዎች አንዱ ላይ ቁጭ አልኩ። ከፊቴ ባለው ጎዳና ላይ እግረኛው በሁሉም አቅጣጫ ይፈሳል። ድካምና ረሃቤን ለመርሳት ዓይንና ሐሳቤን እዚህ የእግረኛ ጅረት ላይ አደረግኩ። ቀልቤን የሳበ እግረኛ ሳገኝ ዓይኔ እስከፈቀደው ሸኘውና ሌላ እግረኛ ይዤ እመለሳለሁ። እሱን አድርሼ ሌላዋን እቀበላለሁ። የሥራ ባልደረባይና ጎረቤቴ ዓለሙ አቀርቅሮ በጥድፊያ አለፈኝ። ግማሹን መንገድ በእግሩ ፈጭቶ ከዚያ በኋላ ታክሲ ሊይዝ ነው። ብዙ ጊዜ እንዲህ ነው የሚያደርገው። በዓይነ ሸኝቼው ስመለስ ዝንጥ ያለች ኮረዳ ዓይኔ ውስጥ ገባች። ስልክ እያወራች ቀስ ብላ መንገዱ ላይ ትፈሳለች። ይህኔ ሥራ ውላ ነው አልኩ ለራሴ። የቀረበች ስትመጣ ሁኔታዋ ሥራ ውሎ ወደ ቤት የሚመለስ አይነት አትመስልም። እንኳን ሲሰራ የዋለ ቢሮ ያለ ሥራ ቁጭ በማለቱ የተሰላቸ ሰው ፊት የላትም። ቤቱላ ወደ ፍቅረኛዋ እያዘገመች ትመስላለች። ዓይኔን ከሷ አንስቼ ወደ ተቃራኒው አቅጣጫ ወረወርኩ። ይህኔ ነው ሦስት ጥንዶች አጋጣሚ በማይመስል ሁኔታ በጥቂት ደቂቃዎች ልዩነት በፊት ያለፉት። እነዚህን ጥንዶች ግን እንደ ሌሎች ተርታ መንገደኞች ከዓይኔ እንደራቁ ከሐሳቤ ላራግፋቸው አልቻልኩም። የመጀመሪያዎቹ 25 ዓመት የማይበልጣቸው ወጣት ጥንዶች ናቸው። እጅ ለእጅ ጣት ለጣት ተቆላልፈዋል። ሴቷ አንዲት ዘለላ ጽጌረዳ ከተጣጠፉ ወረቀቶች ጋር ልጁን ባልያዘው እጇ ይዛለች። በየጥቂት እርምጃው
ጭንቅላቷን ወንዱ ትከሻ ላይ ልጥፍ እያደረገች ትመልሳለች። እኔ የተቀመጥኩበት ጋር ለመድረስ 20 እርምጃ ሲቀራቸው እጃቸው ተላቀቀና ወንዱ አንገቷን አቅፎ ጉያው ውስጥ ከተታት። ሁኔታቸውን ላየ እንኳን በመንገዱ በምድር ላይ ከነሱ ውጪ ማንም ያለ አይመስልም። በጆሮዋ የሆነ ነገር ሲነግራት አይኗን ከድና ትከሻው ላይ ልጥፍ፣ አንገቱ ስር ውሽቅ ትላለች። ደግሞ ወገቡን ታቅፍና ጎኗን ከጎኑ ጋር ትለጥፋለች። አጠገብ እስኪደርሱ ባለው ጊዜ አብዛኛውን ጊዜ ልቧ ተሰውሮና አይኗ ተጋርዶ በፍቅረኛዋ መሪነት ነበር የምትሄደው። አለፉኝ። በአይኔ ከኋላ ተከተልኳቸው። 7 እርምጃ እንደሄዱ ቆማሉ። አንገቷን ቀና አድርጋ የታችኛውን ከንፈሯን ከንፈሮቹ መሃል አስገባችው። ይህኔ የልጅቷ ሰውነት ዝሎ ወገቡን አጥብቃ ያዘችበት ግራ እጇ ረግቦ ተንሸራተተ። አበባና የተጣጠፈ ወረቀት የያዘችበት እጇ ሲላላ የጽጌረዳ አበባዋ ከወረቀቱ መሃል ተንሸራታ ወደቀች። ከአንድ 5 ሰከንድ በኋላ እንደ ጦር የሚወረወርባቸውን የሰው አይን ከቁብ ሳይቆጥሩ መንገዳቸውን ቀጠሉ። ሽቅብና ቁልቁል መንገደኛ እየተከተለች ማስቲካ የምትሸጥ ልጃገረድ ጽጌረዳዋን አፈፍ አድርጋ መንገድ ዳር ተኮልኩለው ከነበሩ እንደሷ ማስቲካና ሶፍት ከሚሸጡ ልጃገረዶች መሃል ብር ብላ ተቀላቀለች። የጥንዶቹ ሁኔታና የልጅቷን ሩጫ እያሰብኩ ጥንዶቹ ከሄዱበት በተቃራኒው አቅጣጫ ስወረውር ሁለተኞቹና ቀልቤን የሰረቁት ጥንዶች አይኔ ውስጥ ገቡ። ባልና ሚስት ናቸው። በእርግጠኝነት ባልና ሚስት ናቸው ያልኩበት ምክንያት ሁኔታቸው የከረመ ፍቅር ውስጥ ያሉ፣ በትዳርና በኑሮ ተደቁሶ የደበዘዘ ፍቅር ያጣመራቸው ስለሚያስመስላቸው መሆኑን ልብ ይሏል። መሃላቸው 3 ዓመት የማይበልጠው ሕፃን እጁን ግራና ቀኝ ተይዞ ድክ ድክ ይላል። ቀረብ ሲሉ ሚስቲቱ ድርስ ነፍሰ ጡር እንደሆነች አየው። ሁለቱም አይናቸውን ከፊታቸው ያለ ባዶ አየር ላይ ተክለው በደመ ነፍስ ይሄዳሉ። ባልየው ሕፃኑን ባልያዘበት እጁ ብብት ውስጥ የታሸገ ዳይፐር ሻጥ አድርጓል። ጥቁር ፌስታል አንጠልጥሏል። ለራት የሚሆን አስቤዛ መሆን አለበት። ይሄን የግምት ነው። እናትየው ስራ የፈታ እጇን ያበጠ ሆዷ ላይ ጣል አድርጋለች። ፊቷ ላይ የሚታየው ጥልቅ ትካዜ ግን ነፍስ ይረብሻል። ልጁ ደንቀፍ ሲያደርገው ሁለቱም ከሄዱበት ይነቁና ልጁን ቁልቁል አየት እጁን ጠበቅ ያደርጉትና ተመልሰው ፊት ለፊታቸው ወይም አሻግረው ባዶ አየር ላይ ያፈጣሉ። አይተያዩም፣ አይነጋገሩም። ባልየው ፊቱ ላይ ያየው ተስፋ መቁረጥ ያስፈራል። ካለበት ችግር ለመውጣት ዳክሮና ቧጦ አቅቶት የተሸነፈ ሰው ይመስላል። እኔ አቅራቢያ ሲደርሱ ግራና ቀኝ በሁለቱም እየተጎተተ ክንዱ የዛለው ሕፃን መነጫነጭ ጀመረ። ቆም አሉ። ባልየው ቀና ብሎ ሳያያት ዳይፐሩን ለሚስቱ አቀበላት። ልጁን አንስቶ አቅፈውና በጥቂት እርምጃ ቀድመዋት ከፊት መሄድ ጀመረ። ተከተለችው። ልጁ አባቱ ትከሻ ላይ ሆኖ ወደ እናቱ እየተመለከተ ጨዋታ ፍለጋ ሳቅ አለ። እሷ በልጇና በባሏ ትከሻ ላይ አሻግራ ባዶ አየር ላይ እንዳፈጠጠች ነበር። አላየችውም። ሁለቱ በአካል ተቀራርበው ቢሄዱም በመንፈስ የተለያዩ ነበሩ። ያሉበት ሁኔታ የኑሮ ጫና ብቻ አይመስልም። እንደ ዋዛ ለማያቸው እንኳን ያስጨንቃል። አይኔን ከነሱ ላይ አንስቼ ረዘም ላለ ጊዜ አቀረቀርኩ። የታክሲው ሰልፍ ቀሎ እንደሆነ ለማየት ወደ ታክሲ ተራው አይኔን ወረወርኩ። መጀመሪያ ካየሁት በግማሽ ቀነሰ ይመስላል። ተነስቼ ልሰለፍ አልሰለፍ ያልኩ ሳመነታ ሌሎች ቀልቤን የሳቡ ጥንዶች ላይ አይኔ አረፈ። አዛውንቶች ናቸው። ባልየው 70ዎቹ መጀመሪያ፣ ሚስትየው 60ዎቹ አጋማሽ ላይ ይመስላሉ። በዝግታ ነው የሚጓዙት። ክንድ ለክንድ ተያይዘዋል። ክንዳቸው በከፊል መታጠፉና መነባበሩ ከፍቅር ይልቅ በአካል ለመደጋገፍና ላለመውደቅ የሚደረግ ጥረት አካል እንደሆነ ያስታውቃል። ሁለቱም ትኩረታቸው መንገዳቸው ላይ ነበር። ባልየው ከድጋፍ በተረፈው ግራ እጃቸው ዳቦ የያዘ ላስቲክ አንጠልጥለዋል። ደንዳና ሶል ያለው የስፖርት ጫማ አድርገዋል። ሰፊ የጨርቅ ሱሪ በኮት
ከኮቱ ስር ሹራብ፣ ከሹራቡ ስር ባለ ሰፊ ኮሌታ ሸሚዝ ለብሰዋል። ሴትዮዋ አጠርና ደለል ያሉ ናቸው። አጭር የስፖርት ጫማ፣ ሰፋ ያለ ቱታ ሱሪ፣ እስከ አንገቱ የተዘጋ ጃኬት አድርገዋል። በቀኝ እጃቸው ባለ ትንንሽ ካርቶን መድኃኒቶች በፌስታል ይዘዋል። አይነጋገሩም። ሁኔታቸው የተደላደለ ሕይወት የሚኖሩ ይመስላሉ። የሴትዮዋ ፊት ጸጥ ያለ ነው፣ እርግት ያለ። ባላቸው ደንቀፍ ሲሉ ቶሎ ወደ ባላቸው እግር ስር አይናቸውን ይወረውሩና ትኩረታቸውን ወደ መንገዱ ይመልሳሉ። ባልየው ነጭናጫ ይመስላሉ። አይኖቻቸው መሃል ያለው የተሸበሸበ ቆዳ ፊታቸው ብዙም የሳቅ ታሪክ እንደሌለው ይናገራል። አይናቸው ቁጡ ነው። ባዩት መንገዳቸው በገባው አጠገባቸው ባለፈው እሳቸውንና ሚስታቸውን ባደናቀፈው ነገር ሁሉ ይቆጣሉ። የተቆጣ አይናቸውን ወደ ሚስታቸው ይወረውራሉ። ሚስትየው አየት ሲያደርጓቸው ቁጣቸው ይበርድና ፊታቸውን ወደ መንገዱ ይመልሳሉ። ድንገት አንዲት ነጠላ የለበሰች ሴት አጠገባቸው ስትደርስ ሁለቱም አየት ታደረጓትና ተያዩ። አለፈች። ቆም አሉና መለስ ብለው አይተዋት እንደገና ተያዩና መንገዳቸውን ቀጠሉ። እንዲህ በአይናቸው እየተነጋገሩ ባል ሲቆጡ ሚስት እያበረዱ በአጠገብ ያለፉ። እኔም ለታክሲ ሰልፍ የተነሳው ቤት ከደረስኩ በኋላ ግን የሶስቱን ጥንዶች ታሪክ ከአእምሮዬ ማውጣት አቃተኝ። ሳውጣ ሳወርድ ስጥልና ሳነሳ እንቅልፍ ሲጥለኝ ሌሊት 7 ሰዓት አልፎ ነበር። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።